በህልማችሁ የሞተ ሰው መጥቶ ወይ እቃ ወይ ሰው ይዞ ሲሄድ ካያችሁ የእውነቴን ነው የምላችሁ ከቤታችሁ ውስጥ ወይም ደግሞ ከቤተሰባችሁ ውስጥ የሆነ ሰው ይሞታል ማለት ነው። ሰላም ሰላም፣ ውድ የዓለምነሽ ዩቲዩብ ተከታታዮች እንደምናችሁ፣ ሰላም ናችሁ ወይ? ሰላማችሁ ብዝት ዝት ይበልልኝ። እንደምን ከርማችኋል? እንደምን ሰንብታችኋል? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ፓርት 3 ደግሞ በዚህ መልኩ ቀጥሏል። የሞተ ሰው በህልማችን ሲመጣ ምንድን ነው የሚለውን ነው እንግዲህ ዛሬ የምናወራበት። ያው በህልማችን የሞተ ሰው መጥቶ ወይ እቃ ወይ ሰው ይዞ ከሄደ እንግዲህ በሚታወቀው በእኛ አካባቢ የሆነ ሰው በህልማችሁ መጥቶ ያኔ ሰላምታ የምናምን ወይም ደግሞ እንደዚሁ አይታችሁት ደስ ብሏችሁ ምናምን ከሆነ የተመለሰው ችግር የለውም፣ ምንም ችግር አያመጣም ማለት ነው። ግን መጥቶ ወይ የተቋጠረ ነገር አዝሎ ሲሄድ ወይም ተሸክሞ ሲሄድ ካያችሁት የእውነቴን ነው የምላችሁ የሆነ ትልቅ ነገር ይፈጠራል ማለት ነው። እና ወይም ደግሞ መጥቶ ቤታችሁ ውስጥ ገብቶ ብርሃን ሲያበራ ካያችሁት፣ መብራት ነገር ምናምን ሲያበራ ካያችሁት እሱ ማለት የሆነ ሰው ከቤተሰባችሁ ውስጥ የሆነ ሰው ይሞታል ወይም ደግሞ በቃ የሆነ ነገር ይፈጠራል ማለት ነው። ቤተሰቦቼ እና የሞት ሰው በህልም ሲመጣ ምንድን ነው ይባላል። መምጣት ችግር የለውም። ያን ሰው እያስታውሳችሁት በህልማችሁ ሊመጣ ይችላል። ያ ችግር የለውም። ኖርማሊ ነገር ነው ማየት፣ ምንም የሚያመጣውን ነገር የለም። ግን የሞተ ሰው መጥቶ የሆነ ቁጥር ነገር አዝሎ የሆነ ነገር ይዞ ከሄደ የእውነቴን ነው የምላችሁ በቃ የሆነ ሰው ይሞታል ማለት ነው። ከቤተሰባችሁ የሆነ ሰው መሞቱ ምንም ጥርጥር የሌለው ነገር፣ በራሴ ያዩትን ነገር ነው የምነግራችሁ ማለት ነው። እና ግን በህልም አሁን የሞተ ሰው መጣብኝ ወይኔ ምናምን ብለን ልንፈራ እንችላለን። ያ ግን ምንም የሚያስፈራ ነገር የለውም። ለምን መሰላችሁ? የሞተ ሰው ቢመጣ በህልማችሁ መቼም የሞተ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት ቢመጣ ችግር የለውም። ምንም የሚያስፈራ ነገር የለውም። ግን ያው እንደዛ መጀመሪያ እንደነገርኳችሁ የሆነ ሰው መጥቶ በህልማችሁ ትክክለኛ ህልም ከሆነ ያያችሁት፣ ጥርት ያለ የማይረሳ ህልም ከሆነ ያያችሁት፣ ያለ ምንም ጥርጥር አንድ ሰው የሞተ ሰው መጥቶ ቤታችሁ የሆነ ቁጥር ነገር አዝሎ ምናምን ሲሄድ ካያችሁ ምንም ጥርጥር የሌለው ነገር ነው ማለት ነው። እና ግን ደግሞ መብራት ቤታችሁ ጓዳችሁ መብራት ጥሩ አይደለም ወይ በህልም እና የሆነ ሰው መጥቶ ጓዳችሁ የሞተ ሰው ቤተሰባችሁ የሞተ ቤተሰባችሁ መጥቶ ጓዳ መብራት አብርቶ የሆነ ነገር እየፈለገ ምናምን አይነት ነገር ህልም ካያችሁ ይሄ ከቤተሰባችሁ ውስጥ የሆነ ሰው ይሞታል ማለት ነው። በትክክለኛው ነው የምነግራችሁ ማለት ነው። ይሄ እንደዚህ ትሆናላችሁ ምናምን ሳይሆን የሆነ ነገር ይፈጠራል ሳይሆን የምር እኔ ባየሁትና በአካባቢም ላይ የተፈጠረውን ነገር ነው የምነግራችሁ ማለት ነው። እና እንደዛ ነው እላችኋለሁ። ግን ማየቱ ችግር የለውም። የሞተ ሰው አሁን በህልማችን ስናይ የምንፈራ ሰዎች አለን። ወይኔ እንዴት በህልሜ ላየው እችላለሁ ምናምን አይነት ነገር። ግን ችግር የለውም በህልም ማየት። የምር ምንም የሚያስቸግር ነገር የለም። በሰላም ከሆነ መጥተው ግን ደግሞ መጥተው ሆነ በእናንተ ላይ ፊታቸውን የሞቱ ሰዎች መጥተው እናንተ ላይ ፊታቸውን ካዞሩባችሁ፣ ካኮረፏችሁ ምናምን ተከፍተውባችኋል ይባላል። የሞቱት ሰዎች በእናንተ ተከፍተዋል፣ ሰማይ ቤት ሆነው ተከፍተዋል ማለት ነው። ስለዚህ ቢያንስ እነሱን ላለማስከፋት መሞከር ነው። ያው እዚህ የሚፈጠረው ነገር አለ አይደለም ብዙ ነገር እና ቤተሰቦቼ ያው እንግዲህ እንዳልኳችሁ ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ እንግዲህ ፓርት 4 ደግሞ እንቀጥላለን።